ጀሚል አንኪር ሙናኪር ሆንክበት እኮ ያዘው እንዳለቀው አንተ አይታይም ብለህ እንትን ብለህ አናደደ። ይንገረኝ፣ አስረዳኝ እስቲ የሚታየውን አካል ያስረዳኝ። ሙሉ አይታይም ብሏል። እንግዲህ የሚታየው የቱ ነው? ማይታይና የሚታይ አካል አመለጠ። እንግዲህ አመልጥም መጥቻለሁ። ሰላም። እኔ ደግሞ መጥቻለሁ። ሰላም እና አሁንም ለማውራት ዝግጁ ነኝ። እፎይ ቅድም ያነሳውን ሐዲስም አምጣውና የቁርአን አንቀጹንም አምጥተኸው ለማውራት ዝግጁ ነኝ። የሙስሊም እምነት አሁንም ቢሆን የምነግራችሁ ሙስሊም እምነት ምንድነው? እሱ አንተን አቋም ነበር ያልከን። አንተ እንዴት ነበር እናያለን ስትል አላህ አካል አይደለም። መጀመሪያ መታወቅ ያለበት አላህ አካል አይደለም። የትኛውንም አካል አይመስልም ማለት ነው። ግን ማንነት አካል ያልሆነ የሰው ልጅ አእምሮ አስባስተ ማንነት ማለት ምን ማለት ነው? ማንነት ማለት ምን ማለት ነው? የፈጣሪ እሱነት ማለት ነው። አካል ያልሆነ ማንነቱ እሱ ማለት ነው ማለት ነው። እሱ ፈጣሪ ማለት ነው። እሱ ማለት እኮ ነው አካል ማለት። ለምን አካል? እሱማ ለፍጥረት ነው። ተፈጣሪ አካል ለሆነ ነገር ነው እሱነቱ አካሉ የሚባለው። አንተ ለፍጥረት ለፈጣሪ ነው እሱ የሚል ቃል ተጠቅመሃል እኮ። እሱ የሚለውን ቃል እኮ ለፈጣሪ ተጠቅመሃል አንተ ራስህ። እሱማ ይሄማ የቃል ለአንተ ሲሆን ሙተሻቢ ሆኖ ሌላኛው ሲጠቀመው ደግሞ አይ ሙተሻቢ አይደለም የምትልበት ምክንያት ምንድን ነው? ቃል እኮ ፍጥረት እኮ ነው። ፍጥረት ደግሞ ፈጣሪን ደግሞ ሲገልጽ ይሄ ቃላት የሚባሉ ነገራቶች ፍጥረታቶች ናቸው አይደል እንዴ? ፍጥረት ነው፣ ተፈጣሪ ነው። ስለዚህ አሁን ለአንተ ሲሆን እያመቻቸ ነው ማለት ነው። ሌላኛው ሲሆን ሌላኛው ሲጠቀመው ምንፍቅና ታደርገዋለህ። አንተ ስትጠቀም ደግሞ ያንተን ስትጠየቅበት ሙተሻቢ ብለህ የምታልፍ ከሆነ አስቸጋሪ ነው የሚሆነው። አሁን አንተ እንዳንተ አባባል እርሱ ስላለን ጾታ ልናጸናለት ይገባል ነው ማለት ነው ያንተ አካሄድ። እርሱ ባለ እኔ አሁን እዛ ውስጥ አልገባሁም። እንደዛ ውስጥ መግባቴ ሳይሆን እርሱ እያልክ እየጠራኸው ስለሆነ ፐርሰን አድርገዋል ማለት ነው። ፐርሰን የሚለውን ሜይ ቢ እንደኛ ዲፋይን ሲደረግ እኔ ማለት የሚችል ማንነት ያለው በዛ የሚገለጥ ፐርሰን ተብሎ ይጠራልና ያ ማለት የመገለጫ ፍጡርነት የእሱን ማለት ገላጭና ተገላጭ የሚባል ነገር አለ በአረብኛው። ሙዓቢርና ቅድም የሰጠው ዲፊኒሽን ትክክል ስላለው እሱ የሚለው ገለጻ በጾታ ስለሆነ ለፈጣሪም ጾታ እናሰብታለን ወይ እናጸናለን ነው እያልክ ያለው ማለት ነው አይደል? አልጣኝም። እንደዛ ማለት ሳይሆን አንተ ዲፋይን ስታደርግ አካል የሚለውን ዲፋይን ስታደርግ የሚታይ ማይታይ አልክና ከዛ በኋላ ይሄንንም አይደለም ካልክ በኋላ እንደሱ አላልኩም ብለዋል። ቃሌን እኔ ሳወራ ዝም ብዬ እንደመጣልኝ አይደለም ተማርኩትን ቃል በቃል ትንሽ ከሳትክ ትመልሳለህ። እሺ ቆይ ችግር የለውም። ለምሳሌ ከማይታይ ብለህ መላእክትን አልጠቀስክም? ከማይታይ አላልኩም። ማይዳሰስ ማይታይ እንትን አልጠቀስክም? ማይታይ ሰው ማይዳሰስ፣ የሚዳሰስና ማይዳሰስ የሚባል አካል አለ። የአካል አይነት አለ። ችግር የለውም። ስለማየትም ሲወራ አስቀድመ በዚህ ላይ ሶስት የእስልምና እይታ አለ ብለህ አላልክም? ስለ እይታ ሶስት አይነት እይታ አለ። አንደኛው ነው የእስልምናው መካከለኛው። ኦኬ ሶስቱን ዲፋይን አድርጋቸው። አሁን አንደኛው በመታየትና በመታየት ጉዳይ ማለት ነው። ፈጣሪ ይታያል ብለው ስለሚታይ ታዲያ የፍጥረት አይነት መታየት ነው የሚታየው አካል ነው ማለት ነው አሉ። እሺ ስለሚታይ አካል ነው አሉ። ሁለተኞቹ ደግሞ አይ ይታያል ካልን አካል ነው ልንል ነው። አካልነት ደግሞ ለፈጣሪ የሚገባ ስላልሆነ አይታይም አሉ ሁለተኞች። ታዲያ ቴንኪው ያልኩ ይሄንን ነው። ሶስተኛው ደግሞ የእስልምና እይታ ነው። አልፈልገውም እኔ ያልኳትን አንተ ያልካትን ቅድም ስለተናገርኩ ነው።
ዲፋይን ስታደርግ አካልን ዲፋይን ያደረግበት የተገለጸበት መንገድ እየሰማኸኝ ነው? ቆይ እፎይ ስማኝ። እኔ አካል በሁለት ይከፈላል ስል አካል የሚባል ነገር በሁለት ይከፈላል፣ የሚዳሰስና የማይዳሰስ አልኩህ። አካል ከሁለቱ አይወጣም። ፈጣሪ ግን አካል እያለን አይደለም። እዚህ ጋር መያዝ ያለብህ ነገር ፈጣሪ አካል እንደዛ ብሎ ማስረጃ አውጣልኝ እስኪ። እንደዛ ብሎ ዲፋይን ያደረጋል ማለት ነው። ቦዲን እና አካልን እንለይ። ብዙ አመጣልሃለሁ ፈጣሪ አካል እንዳልሆነ። እሺ ማስረጃ ወለም የኩን ለሁ ኩፉወን አሐድ ሱረቱል ኢኽላስ አይገናኝም። ምን አገናኘው? ማንንም አይመስልም ማለት ማንንም አይመስልምና ምን ከዚህኛው ጋር ምን አገናኘው? ከአለመምሰልና አሐድ ማለት ምን ማለት ነው? ከአካል ጋር ምን አለ? አሐድ ማለት ማለት ነው። ወለም የኩን ለሁ ኩፉወን አሐድ አረብኛው ቃል አንድ ቢጤ የለውም ወይንም ቢጤ የለውም። አሐድ ማለት ምን ማለት ነው? ብቻ ወለም የኩን ለሁ ኩፉወን አሐድ ቢጤ የለውም። ላ ቆይ አሐድ ማለት ምን ማለት ነው? ቢጤ የለውም ኖ አሐድማ አንድ ነው። አሐድ አንድ ነው። ዋሂድስ አንዱና አንድ ምንድነው ልዩነታቸው? ዋሂድና አሐድ ኦኬ። ዋሂድ ከሆነ ቁጥር ነው የጅማሬ ነው ቁጥር። አሐድ ከሆነ ግን ከብዛት ውስጥ አንድ ይሆናል። ዋሂድ ከሆነ ምንድነው? የቁጥር ጅማሬ ነው። ትርጉሙ አንድ ለቁጥሮች ጅማሬ አይደል? አንድ ቁርአኑ ግን የጠቀሰው ዋሂድን ሳይሆን የጠቀሰው አሐድን ዋሂድን አልጠቀሰውም፣ አሐድን የጠቀሰው። ስለዚህ አንዱ ነው ብሎ የጠቀሰው ከብዛት ውስጥ አንዱ እኮ። ቁርአኑ ምንን የጠቀሰው? አሐድን አይደል የጠቀሰው? ያ አሐድ ማለት ምንድነው ትርጉሙ? አንዱ ያ እንዴ ልዩነት እኮ አላመጣም። ያም የቁጥሮች አንድ አልክ፣ ይሄም አንድ አልክ። ምንድነው ልዩነቱ? አለው፣ በደንብ ልዩነት አለው። መኖርም አንዱ ነው። ወይ አንዱ ስንል ከብዛት አንዱን ያመለክታል። ብዛትን ከብዛት ውስጥ ሰሌክት እያደረክ ነው። አንድ ስንል ግን ጀማሪ ሊሆን ይችላል። አንዱ ስንል ግን አንዱን ስንል ከብዛት ውስጥ ነው። እሺ እፎይ ምን አለ መሰለህ፣ አሁን እስቲል ከቶፒኩ ጋር ለምን የኛው እንደተከሰው እፎይ አንድ ይስማኝ። አንዱ ነው። አንዱና አንድ ልዩነት ነው። አንድ ነው፣ ጅማሬ ነው። ልዩነት አሐድ ከሆነ ደግሞ አንዱ ነው። ግን ቆይ ፕሊዝ ወደዚህኛው ስለምን ሽፍትም እንዳደረከው አልገባኝም። አሁን አንዱና አንድ አይደለም ልዩነታቸው። አንዱና አንድ የሚለው የሚለያያቸው አል ሲገባበት ነው። አልአሐድና አልዋሂድና ዋሂድ ነው። ይሄ ግን ስቲል ወደዚህኛው ሽፍት ብታደርገው ምን የሚጠቅም ነገር አይደለም። አሁንም ስለመታየት ነው እያወራን ያለ ነው፣ ስለ ቁጥር አይደለም እያወራን ያለ ነው። ምኑን ነው የምታየው? አካል ስትል ዲፋይን አድርግ ያልኩ ለዛ ነው የትኛውን። ምክንያቱም አካል የሚለው አማርኛ ቋንቋ እንጂ አረብኛ ቋንቋ አይደለም። አሐድና ዋሂድ ብትል ምንም ያገናኘውም አይደለም። እስቲ እሺ አካል የሚለው አማርኛ ቋንቋ እስከሆነ ድረስ የትኛውን ዲፊኒሽን ነው ስለ ያመጣኸውም አይ ዶንት ኖ። ለምን እሱንም እንደጠቀስ ካልፈለግ ፖይንቱ አልገባኝም። እስቲ ብጠቅሰውም ደግሞ የሚጠቅም አይደለም። አሁን አንተ ባልከው ላይ ምኑን ነው የምታየው? እሺ አሐድና ዋሂድ ልዩነት አላቸው። አሐድና ዋሂድ አላህ ቁርአን ላይ የተጠቀመው ወለም የኩን ለሁ ኩፉወን አሐድ፣ ወለም የኩን ለሁ ኩፉወን አሐድ። አላሁ ስብሓነሁ ወተዓላ አንድም ለእርሱ ብጤ የለውም። አላሁ ስብሓነሁ ወተዓላ ከመገለጫዎቹ መካከል አሐድና ዋሂድ የሚል መገለጫ አለው። አልአሐድ አልዋሂድ። ዋሂድ ብሎ ማለት አለዚ ላ የቅበሉ ልኢንቂሳም ይባላል በአረብኛ። ዋሂድ ብሎ ማለት ብቸኛ መገማመስና መከፋፈል የሚባልን ነገር የማይቀበል ማለት ነው። አላህ አልዋሂድ ምን አገናኘው ከጥያቄ ጋር? ስማኛ፣ ከጥያቄ ጋር ምን አገናኘው? አዎ ችግር የለውም። አሁን እኮ ላስረዳ። ቆይ ስማኛ፣ ገብቶኛል አለ 800 ምናምን ሰው እኮ እየሰማ ነው። መገማመስ የማይቀበል ማለት ስማኝ፣
እኔ ነው ጠይቅ እኮ ምንም የሚያገናኝ አይደለም። ወለም የኩን ላሁ ኩፉወን አሐድ ሰዋት እኔ ጠየቅኩ እሱ አይደለም። አሐድ ዋህድ አይደለም ጥያቄ። ምኑን ነው የምታየው ነው ጥያቄ። ቆይ ምኑን ነው የምታየው የሚለው ላይ እንደርሳለን። እሱን አሁን እንትን ሳትል አላህ አካል እንዳልሆነ ማስረጃ አምጣልኝ ብለኸኛል ነበር። ላምጣልህ አካል እንዳልሆነ ነው መጀመሪያ ብዙ ማስረጃ ብዙ አይደለም እንዳለ እኔ አዲሶች ላይ ማዕት አመጣብሃለሁኝ። እዛ ከመሄድ በፊት የመጀመሪያውን ጨርስ። ያነሳውን ጨርስ። አካል የሚለውን ድፋይን አድርግ። እሺ አካል ማለት ምን ማለት ነው? ከዛ የአማርኛ መዝገበ ቃላትን አውጣና እንትኑን አሳየን እስኪ ማስረጃ። ምክንያቱም አካል ማለት አማርኛ እንጂ አረብኛ አይደለም። እሺ በደንብ እንድንግባባ አካል ማለት ምን ማለት ነው? እስኪ አንተ አብራራት። አካልነትን አላብራራም። አውቃለሁ ስላልክ ማስረጃን ትከፍትና ታሳያለህ ማለት ነው። እሺ አካል ማለት በአረብኛው ጅስም ይባላል። አካል ማለት በአረብኛ ነው። ናከፍ በል አካል ማለት ጅስም ነው ብሎ አማርኛውን እንደዛ የፈቱት ማንኛው አማርኛውን የፈቱት ማለት አማርኛውን የፈቱት ወደ አማርኛ የፈቱት ጅስም ቦዲ ነው። አሁን ክፈተው ማስረጃው። ቦዲ ደግሞ አዕዳእ ነው። ቦዲ በአረብኛ አዕዳእ። ክፈተው። ምንድን ነው የምከፍተው? ችግር የለውም። ሰው እያዳመጠ ነው። ሪከርድ ማድረግ እኔ በማወራው ነገር ምንም ወደኋላ መመለስ አይደለም። ምክንያቱም ፕሌስ አንተ የተማርከውን አይደለም። እዛ የተማርከውንማ ኪስ ነው የምትይዘው። ማስረጃ እኛ ጋር ስትመጣ ታወጣለህ። ምክንያቱም አካል ዲፋይን ስናደርግ እኛም ስለምንጠቀም አካል ምን ብለን ዲፋይን እኔ እጄ ላይ ከሌለ ዝም ብለህ ትቀመጣለህ ማለት ነው። ዲፋይን ሳታደርግ ታልፋለህ። ምን ችግር አለው? እቀመጣለሁ። ግን እውቀት የምትፈልግ ከሆነ ግን ልወያይ፣ ሪከርድ ያደርጉን። አይደለም ሪከርድ ያደርጉን፣ ልወያይ። አንድ እሺ አዳምጥ። ቦዲንና ፐርሰንን ለይ። ቦዲና ፐርሰን በኢትዮጵያ ሊቃውንት ዘንድ በእኛ ሊቃውንት ዘንድ አካል የሚለውን እና እንዴት ዲፋይን እንደምናደርግ ከዛ ቦዲ ምንድነው ፐርሰን ምንድነው እኛ የምንረዳበት ስላለ ማለት ነው። ኤኒዌይስ አሁን ስለዚህ ወደ ዋናው እንመለስና ምኑን ነው እናያለን ስትል እንዴት ነው የምታዩት? ማንነቱን አምሳያ ምንም ነገር የማይመስለው ማንነቱን። ኦኬ መታየት በራሱ ምንድን ነው? እሱ መታየት በራሱ ምንድን ነው ማለት? መታየት ምንድን ነው? የሚታይ ነገር ምንድን ነው? ያለ ነገር ነው። ቴንኪው። ስለዚህ አላህ ይታያል ማለት ነው። አዎ ያለ ነው፣ ይታያል። ኦኬ የሚታይ ነገር ኦልዌይስ ደግሞ ምንድን ነው? የሚታይ ነገር ሁሉ ሪፈረንስ ይፈልጋል፣ አቅጣጫ አለው ማለት ነው። አቅጣጫ አለው ደግሞ አይባልም። ያ ለፍጥረት ነው። ይታያል አልከኝ። እኔ ማለት ከድር ግልጽ አድርገው ከድር ግልጽ አድርገው እባክህ፣ እንዲገባን አስረዳን እንጂ። ከድር የሚታየው ምንድን ነው? የሚታየው ምንድን ነው? እሺ የሚታየው ምንድን ነው? ፍጥረትን ያያል። ታዩም ፍጥረት ነው። ያኔ በቦታና በአቅጣጫ ነው የሚሆነው። ታዩም በቦታና በአቅጣጫ ነው የሚሆነው። ፍጥረት ፈጣሪን ደግሞ ሲያይ ፍጥረት በቦታና በአቅጣጫ ነው። ፈጣሪ ደግሞ የቦታና የአቅጣጫ ፈጣሪ ስለሆነ ያለ ቦታ ያለ አቅጣጫ ያለ ፈጣሪ ይታያል። መታየት የሚባለው ፈጣሪ ነው አይደል? አንተ እኮ ፍጡር ነህ አይደል? ከድር አንተ ፍጡር ነህ አይደል? አንተ ፍጡር ነህ። እኛ ነን የምናየው። አንተ ስለዚህ አቅጣጫና ቦታ ነው። ተመልካቹማ ቦታና አቅጣጫ አለው። ተመልካቹ የሚታየው ግን ፈጣሪ ከሆነ የፍጥረትን መታየት አይመስልም እና ቦታና አቅጣጫ አይወስነውም። ኦኬ እኛ የምናየው ቦታና አቅጣጫ አይወስነውም ብለሃል። ከኛ አቅጣጫ ከኛ አንጻር ነው የምናየው አይደለም? ከኛ አንጻር ነው የምናየው አይደለም? በፈጣሪና በፍጥረት መካከል ርቀት፣ ርዝመት፣
የሚባል ነገር አይኖርም። የቅዱስ ሐዲስ መክፈት ትችላለህ። ክፈተው። አሁን የከፈትኩት ነው የጨረቃ ከድር እኛ የምናየው በፈጣሪ አይን ነው እንደምናየው እንደዛ አደረገው። ፍጥረት በቦታ ነው ያለው። ይኸውልህ ፍጥረት በቦታ ነው ጀነት ውስጥ ሆነው ፍጥረት ፈጣሪ ደግሞ ያለ ቦታ ያለውን ፈጣሪ ፍጥረት ማለት ነው። ፍጥረት በቦታ ነው ወይ? አዎ። ፈጣሪስ ያለ ቦታ ያለውን እሺ። ኤኒዌይስ ሐዲሱ እንደዚህ ይላል። ባይዘው ስለ አካልም የጠየቀኝ ማስረጃ ከፈለክ ከፍተላለሁ። እዚህኛው ላይ እንመለስ ስላልኩ ችግር የለውም እናወራለን። ችግር የለውም። እሺ ትንሽ ዳታ አስቸግሮኝ ነበር ያልኳት ተመልሻለሁ። እሺ ከፍ አድርጉት ሐዲሱን ለአንብቦ ቀጥሉ። እሺ ከፍ አድርግ ለክርስ እንትና አንቤላ ከፍ አድርግ አድርግልኝ። ኦኬ አረብኛው ላይ አድርግልኝ። ኦኬ ይሄም ሰንሰለት ደምሮ ማለት እሺ ዝቅ አድርጊው ከላይ እሺ يقول حدثنا عمرو بن عون حدثنا خالد وهشيم عن إسماعيل عن قيس عن جرير قال كنا جلوسا عند النبي صلى الله عليه وسلم إذ نظر إلى القمر ليلة البدر قال إنكم سترون ربكم كما ترون هذا القمر لا تضامون في رؤيته فإن استطعتم ألا تغلبوا على صلاة قبل طلوع الشمس وصلاة قبل غروب يالي قتلال أو نتباچن إنكم سترون ميلو لاين حديث كلاي زغابيዎቹ ናቸው ገሌ ከገሌ ነብዩ አለይሂ ሰላቱ ወሰላም عن جرير የሚባሉ ሱሐቢ ይላሉ እንዲህ ይላሉ قال አሉ كنا جلوسا عند النبي صلى الله عليه وسلم የአላህ መልእክተኛ ነብዩ መሐመድ ዘንድ ቁጭ ብለን ነበር ይላሉ ቁጭ ብለን ሳለ إذ نظر إلى القمر ድንገት ወደ ጨረቃ ተመለከቱ ليلة البدر ጨረቃ የወሩ 15ኛው ግማሽ ላይ አንድ ወር መካከል ላይ ግማሽ ላይ በሚሆን ሰዓት ጨረቃ ሙሉ ትሆናለች ደምቃ ትታያለች ጨረቃነቷ በማታጠራጥር መልኩ قال አሉ ነብዩ ሰለላሁ ዐለይሂ ወሰለም إنكم سترون ربكم እናንተ እኮ ጌታችሁን ታያላችሁ ትመለከታላችሁ كما ترون هذا القمر ልክ ይህን ጨረቃ እንደተመለከታችሁት ሁላ ጌታችሁንም ትመለከታላችሁ لا تضامون في رؤيته እሱም በማየት ላይ አትገፋፉም በመካከላችሁ መገፋፋት የሚባል ነገር አይኖርም አሉ إنكم سترون ربكم ጌታችሁን ታያላችሁ ይህን ጨረቃ እንደምታዩት ይህ ማለት የማየት መመሳሰል ነው ይላሉ ልክ ይህን ጨረቃ እንደምታዩት ሁላ ስታዩት ሙሉ ናት አታጠራጠራችሁም ጨረቃነቷ በማየታችሁ ላይ ጥርጣሬ እንደማይገባችሁ ሁላ ፈጣሪያችሁንም ታያላችሁ ጥርጣሬ ሳይገባችሁ ፈጣሪነቱ ላይ ጥርጣሬ ሳይገባችሁ አትገፋፉም አሉ ምክንያቱም መገፋፋት የሚባል ነገር የሚመጣው በቦታ የሆነ ነገር በማየት ላይ ነው እኔ አንድን ሰው ለማየት ብፈልግ በቦታና በአቅጣጫ ስለሆነ የሚታየው ሰው ስለሆነ ፍጥረት ስለሆነ ያኔ ብዙ ሆኖ ለማየት ቢፈልግ መገፋፋት ይከሰታል በአቅጣጫና በቦታ ስለሆነ ፈጣሪ ግን ያለ ቦታ ያለ ስለሆነ እሱን ታያላችሁ በማየታችሁ ላይ ልክ እቺ ጨረቃን ስታዩት እንዳልተጠራጠራችሁ ሁላ መጠራጠር አይኖርባችሁም አትገፋፉም አሉ እንጂ ጨረቃን መስሎ ታያላችሁ አላሉ አሁን አንተ የተረጎምክበት ምንድነው ጨረቃን መስሎ ታያላችሁ ብለ ነበር እንደዛ አላሉ ማለት ነው ጀሚል አንዴ ተቀጥላለህ ቆይ ካሊድ አየህ ቅድም እኔ ባልተናገርኩት ላይ ሲናገሩ አልወድም አልክ አንተ ደግሞ እኔ ላይ የዋሸ ነው አላህ ጨረቃን ይመስላል ጨረቃን መስሎ ታያላችሁ ካፌ አልወጣም እንደዛ ካላልክ ይቅርታ እንደዛ ካላልክ እንደዛ ብያለሁ ፈተና እሺ ቀጥል ጨረቃ እንደሚታየው ታያላችሁ ነው ጨረቃ እንደሚታየው ይሄው ጨረቃ እንደሚታየው ሁለት አይነት ማዕና አለው ያዙልኝ ጨረቃ እንደሚታየው መታየት የሚታየውን ነገር ማመሳሰልና ማየትን ማመሳሰል ያዙልኝ አንዴ ያልገባ ነገር ስለተረዳው መጀመሪያ
ኧረ በእናትህ ፕሊስ። እኔ የሚታየው ነገር አላህ ጨረቃን ይመስላል አልወጣኝም። አላህ ጨረቃን ይመስላል አልወጣኝም። ጨረቃን እንደምታዩት ታዩታላችሁ አለ። እንደዛ ብዬ ተናግሬያለሁ። እሱ ላይ ስህተት አለ? ጨረቃን ስህተት አለ? ጨረቃን እንደምታዩት ጨረቃን ፉል ስትሆን ሙሉ ስትሆን ጨረቃን እንደምታዩት አላህን ታዩታላችሁ ብሏችኋል። አዎ ቴንክ ዩ። ስለዚህ ጨረቃን በሙላትና በስፋት ያዩታል። ስለዚህ አላህንም እንደዛ ያዩታል ማለት በቦታና በዳይሬክሽን ያለው ያ ደግሞ አይደለም። አሁን እዚህ ጋር ተሳሳትክ። ነብዩ እንደዛ ነው ያለው። ስለዚህ ከአሁን በኋላ የሚመጣ አንተ ማብራሪያ ይሆናል። አይደለም አሁን እዚህ ጋር ይኸውልህ ማመሳሰል የሚባል ነገር ተከስቷል። ከማተራው ነው የሚለው የማመሳሰል የእይታ ማመሳሰል። ስማኝ ጨረቃን እንደምታየው ማን ያመሳሰለው? ስማኝ የምን መመሳሰል የሚለውን ጠይቅ። ማን ያመሳሰለው ሳይሆን ነብዩ መሐመድ ሐዲሳቸው የነብዩ መሐመድ ነው ሰለላሁ ዐለይሂ ወሰለም። የምን መመሳሰል ጨረቃን በቦታና በዳይሬክሽን አይደለም። ጨረቃን በቦታና በዳይሬክሽን ነው አመሳሰልክ። ያ አይደለም ሐዲሱ ግን የማየትን ነው። ማየትን ያመሳሰሉት እንጂ ታዩን አይደለም። ማየትን እኔም እያልኩ ነው። ያ የምታየው ነገር እኮ አቅጣጫ ነው አይደለ? እይታ ራሱ አቅጣጫ ነው አይደል? አቅጣጫ እንዳልሆነማ እኮ ስለ አላህማ አቅጣጫ እንዳልሆነ እኮ አትጋፉም የሚለው እኮ ፈቶልናል እኮ። ጨረቃን እኮ ለማየት እኮ ሰዎቹ አልተጋፉም። ጨረቃን እንደምታዩት አላቸው። እየተጋፉ ነበር እንደ ተማመድ ጋር ነበር። ያ አይደለም ትርጉሙ። ጨረቃን ለማየት ሰው አንድ ላይ ተሰብስቦ ቢቀመጥ ይገፋፋል በቦታ ስላለ ማለት። እዛ ጋር ስለምን ይሰበሰባሉ? ተበታትነው ማየት ይችላሉ። አንተን አሁን የራስን ኢንተርፕሬቴሽን እየጫንክበት ነው። ማንም አይገፋም። ሲጀመር አሁን እያልክ ያለኸው አንተ ታዩን ነው እየሰማኸኝ ነው። ማየታችሁ 15ኛው ቀን ጨረቃ ላይ ጨረቃነቱ አታጠራጥርም። እቺ ጨረቃ ናት ወይስ ሌላ ነገር ናት የሚለው አያጠራጥርም። ሙሉ ነው፣ በግልጽ ትታያለች። አለ ዛለታ ፈጣሪን በማየት ቆይ ስመኛ ፈጣሪን በማየታችሁ ጉዳይ ላይ አትጠራጠሩም ማለት ነው። አማ ግን የሚታየው ፈጣሪ ላቱዳሙነ ያሉት ይፈተዋል። በማየት ስታዩም ደግሞ አትገፋፉም። ይሄ መገፋፋት የሚባል ነገር አይከሰትባችሁ። ምክንያቱም በአቅጣጫ ያለን ነገር ለማየት ነው። መገፋፋት የሚባል ነገር የሚከሰተው ሁሉም ባለበት ሆኖ አይደለም። ከድር አቅጣጫ አይደለም። ከድር አቅጣጫ አይደለም። ይኸውልህ ስፋት፣ ትልቅነቱ፣ ግዙፍነቱ። አሁን ጨረቃ ግዙፍ ነው። አንድ ስቴዲየም ውስጥ ያለ ሰው ሙሉ ጨረቃ ሊቢል አይገፋፋም እኮ። ጨረቃ ሰፊ ስለሆነች ማለት ትልቅ ስለሆነች አለ። ልንገርህ አንድ ስቴዲየም ውስጥ ያለ ሰው አንድ ላይ ቆሞ በቃ በጣም ግዙፍ ነው። ግዙፍ ስለሆነ በስፋት ያዩታል። አሁን ሰማኝ ቆይ ያንተ ግዙፍነቱን ለመግለጽ ግዙፍ ከሆነ መገፋፋት አያስፈልገውም አይደል? ይከሰታል መገፋፋት። እንዴት በላ ሰዎች ከታጀቡ ማለት ነው። አጭሩና ረጅሙ አንድ ላይ ተሰብስቦ ቀና ብለህ አይ ብትለው አጭሩ ይከለላል። መከለል የሚባል ነገር ይከሰታል። አንዱ አንዱን መከለል የሚባል ነገር ይከሰታል። እንደ ግዝፈቱ ብቻ ተሰበሰቡና ካሊድ አዎ ሰዎቹ አንድ ቦታ ከተሰበሰቡ ነው ከተሰበሰበው። ስለዚህ ሰዎቹ ከተሰበሰቡ ያለ ቦታ ስለሆነ ሰው ቢሰበሰብም ስለኛ ያለ ቦታ የሚለው እኮ አንተና ያለ ቦታ ነው የምታዩት የሚላል። አዎ ግን ፈጣሪን በማየት ላይ ሰው ቢሰበሰብም አይገፋፋም። አንድ ላይ ቢሰበሰብም እንኳን ጨረቃ ስቴዲየም እንኳን ጨረቃ ስቴዲየም ውስጥ ያለ ኳስ የሚጫወት ሰው እኮ ለማየት አይገፋፉም። ስቴዲየም ውስጥ ያሉ ሰዎች ምንድን ነው የምትለው? ጨረቃ ትልቅ ናት፣ ግዙፍ ናት። እንዴት ነው ሰው የሚገፋፋው? መጀመሪያ ማወቅ ያለብህ አብዱልፈታህ ስማኝ፣ መጀመሪያ መገፋፋት የሚባለው ነገር ለምንድን ነው የመጣው የሚለውን ማወቅ አለብህ። መጀመሪያ እንደ ሁኔታው የሚገፋፉበት ሁኔታ አለ። ሁለት ሰው እንኳን አንዱን ለማየት ሁለት ሰው ሆኖ እንኳን አንዱ ለአንዱ የሚጋረድበት ሁኔታ አለ። ምክንያቱም ምን ከሆነ ፍጥረት ከሆነ የሚታየው አሁንም በአንተ ልስማማለህ ካሊድ። አለመገፋፋቱ ግዙፍነቱ ነው ከድር። ሁለት ሰዎች እንኳን ሆኖ አንዱ የሚጋረድበት ሁኔታ አለ። ልስማማለህ። ግን ፈጣሪ ላይ ግን የለም ነው። ይሄ እየሰማኝ ነው ያለ ቦታ ያለ ስለሆነ ፕሊስ አዳምጣ። ያዩታል ግን አይደለም ይታያል ፈጣሪ ያው ኦኬ ያለ ቦታ ነው ስትለኝ ታዲያ ምንድን ነው እሱ? እያዩት ከሆነ
ለመታየት እኮ ቦታ መስፈርት አይደለም እኮ ለፈጣሪ ለፍጥረት ነው ቦታ መስፈርት የሚሆነው። እየታየ ነው ካልከኝ እኮ በዳይሬክሽን እየታየ ነው እያልከኝ ነው። ስቲል አላልኩም፣ በአቅጣጫ አላልኩም። ይታያል አቅጣጫ እያየሁት ከሆነ እኮ አቅጣጫን ነው እያየሁ ያለሁት እኔ። ወይ ወዲህ ነው ማይ ወይ ወዲህ ነው ማይ ወይ ወደ ላይ ነው ወይ ወደ ታች ነው ወይ ሲያይ ነው እንደዛ። እሱ አልኩህ እኮ እኔ እያየሁ ነው ያለሁት። እኔ እያየሁ ነው ያለሁት። አንተና እኔ ብንተያይ ይኸውልህ፣ አንተና እኔ ብንተያይ እኔ በቦታ ሆኜ አንተን በቦታ ሆነክ እኔ ከአንተ በሆነ አቅጣጫ ሆኜ ነው የሚከሰተው። እሺ እንደዚህ ብሎ ሊያየው ይችላል አይችልም? ፊቱን ወደ ላይም ቢያይ ወደ ታችም ቢያይ አንድ ላይ ቢገናኝ ቢጠባበቅም ፈጣሪን ከሆነ ያለ ቦታ ያለ ፈጣሪ ስለሆነ ይታያል። መጋረድ የሚባል ነገር አይከሰትበትም። እናመሰግናለን ካሊድ። እኔ ስለምን አቅጣጫ ወይም እንደገና መማር ይኖርብን እንደሆነ አላውቅም እንጂ ወደ ላይ ካልከኝ አቅጣጫ ነው ስቲል ራሱ አልከኝ። ወደ ታችም አልከኝ አቅጣጫ ነው። ሊስን ወደ ጎንም አልከኝ አቅጣጫ ነው። ወደፊትም አልከኝ አቅጣጫ ነው። ስድስቱም ማዕዘናት አቅጣጫ ናቸው። ስለዚህ ከቦታ ውጭ አይደለም። አሁንም አላህ በስድስቱም አቅጣጫ ይታያል አልከኝ። ልዩነቱ ምንድን ነው? ኢንሰርክል አድርጎት ስድስቱንም አቅጣጫዎች ይታያል አላልኩም። ስማኝ ለምን ራስን አልከኝ? አልከኝ ወደ ላይ ብትል ይታያል አቅጣጫ አይወስኑትም ነው ያልኩህ። ስማኝ በስድስቱም አቅጣጫ አይወስኑም። እሺ ወደ ላይ ይታያል አይታይም? ወደ ላይ ይታያል አይታይም? ወደ ላይ ወደ ታች የሚባሉ ስድስቱም አቅጣጫ አይወስኑትም። ይታያል ያለነኛ ይታያል አይታይም? ወደ ላይ ይታያል አይታይም? ወደ ላይ ማለት ፈጣሪ ወደ ላይ አይታይም። በስድስቱም አቅጣጫ አይወሰንም አልኩ እኮ። ለፍጥረት ከሆነ ወደ ላይ ይኸውልህ እናመሰግናለን። ስለዚህ አይታይም በላ ወይ አይታይም በላ እንዴ ማይዳሰስ ነገር መለየት ያለብን ነገር አለ። ወደ ላይ ስትል ፍጥረት ወደ ላይ ሆኖ ወደ ታች ቢሆን ወደ ላይ ቢሆን ፍጥረት ለፍጥረት ከሆነ ወደ ታች ወደ ላይ ይባላል። አማ ፈጣሪ ግን ታች ላይ ተብሎ አይገለጽም። ከድር ማይዳሰስ ነገር ነው የሚታየው። አንድ ሌላ ርዕስ ውስጥ አንግባ። ፈጣሪ የሚዳሰስም ማይዳሰስም አካል አይደለም። በቂያማ ቀን ኦርዲነት ነው የሚታየው። ማይዳሰስ ነገር ነው። ማይዳሰስ ነገር ነው። የማይታይ ነገር ነው የሚታየው። መጀመሪያ ማየት ያለባችሁ ነገር አለ፣ ማወቅ ያለባችሁ ወሳኝ ነጥብ። ፈጣሪ የሚዳሰስም ማይዳሰስም አካል አይታይም ብለህ ብትገላገል አይሻልም? ተረት ልቦለድ እኮ ላወራ አይደለም የመጣሁት። እየሰማ ነው። ለምን መሰለህ በዚህ ጉዳይ ላይ ይኸውልህ እኔ ሎጂክም ልወያየ እችላለሁ፣ ማንም ብትሆን ማለት ነው። እስልምና ምንም ይኸውልህ በዚህ ጉዳይ ላይ ሶስት አይነት እይታ አለ ብያለሁ። አይታይም ያሉ አሉ፣ ስህተት ናቸው። ይታያል ካልን በቦታ ነው ልንል ነው፣ በአቅጣጫ ነው ልንል ነውና ፈጣሪ ያለ ቦታ ስለሆነ አይታይም አሉ፣ ተሳሳቱ። እንደ እስልምና እይታ። ሁለተኞች ደግሞ ይታያል አካል ነው ያሉ አሉ፣ ተሳሳቱ። እንደ እስልምና እይታ ሁለቱም የተሳሳቱበት ምክንያት ምንድነው? ሁለቱም ይታያልም አይታይም ለማለት የዳረጋቸው በዚህ ሊሳሳቱ የዳረጋቸው ነገር ከፍጥረት አንጻር ነው ያወሩት። ይታያል ከተባለ በቦታ ሊሆን ነው ያሉት፣ ለፍጥረት ነው። ይህ ለፍጥረት ነው ተብሎ የሚመለሰው ከድር እኛንም አዳምጠን። እሺ አርቢ እንኳን ደህና መጣህ። ጀሚል ትቀጥላለህ። ሰላም እንኳን ደህና ቆያችሁ። ሰላም ብያለሁ። አይ ከድር እንዴት ነው? ከራስህ ይኸውላችሁ ችግር የለውም፣ አንድ ባንድ እናወራለን። ግን መያዝ ያለባችሁ ከሶስቱ ነጥብ አይወጣም። ከድር አንድ ጊዜ ፕሊስ እያወራሁኝ ጀሚል አቋርጦኝ ነው በመሀል። የእኔ መካከለኛው ነው የእስልምና። ኧረ በእናትህ ከድር ምን ሆነህ ነው በመሀል ማቆም? አዳምጥ። እሺ አዳምጥ። አይ ለምሳሌ አላህ በቂያማ እንዴ ጀሚል ኔትወርክህ ነው ምን ሆነ ነው? ጀሚል ኔትወርክ ጥሩ አይደለም መሰለኝ፣ ቀይ እያበራብህ ነው። አንዴ ሰው እያወራ ስለሆነ። አይ በቂያማ ቀን አላህ ለምሳሌ ቅርጹን እየለዋወጠ ይመጣል ወደ አማኞች ተብሎ ተነግሯል። የአቅጣጫ አይደል መምጣት ራሱ አቅጣጫ አይደል እንዴ? ይመጣና ባቱን የሚገልጸው ቅርጽ የሚይዘው ቅርጽ የሚቀያይረው አምጣ አይቀበለውም። እንደዛ የሚል የለም። አንድ ሐዲስም ቁርአንም ልታመጣ አትችልም። አምጣ። ምንድነው ዋህቢያ? ምንድነው አህባሽ ነው? አንጣ። አሁን ያወራውን አንጣው።
ለዋወጠ ይመጣና ያልከው አንተው ባቱን ሽፍት ከሚሆን አሁን አርዲ ያመጣውን ሀሳብ ያንጣው እንጂ ለምን አንተ ሐዲስ ያምጣው እፎይ ያገዝክና ቅርጹን እየለዋወጠ ይመጣል የሚል አንተ ለምን ተግዘር ቅርጹን እየለዋወጠ የሚል እስማማለሁ። ቅርጹን እየለዋወጠ የሚል ቆይ አንዴ ችግር የለውም። እይታው ላይ ብቻ ቶፒክ ሽፍት እንዳይሆን ቶፒኩ ላይ ብቻ። ስለዚህ አይደለም እየተሳሳትክ ነው። አርዲ ያመጣውን ሀሳብ አቅማለሁ። ፕሊስ ተረጋጋ። ከድረም ስንት ቀን ተወያይተንበታል ይህን ርዕስ። ኤኒዌይስ እይታችሁን ሪስፔክት አድርጋለሁ እንዴት እንደምትረዱት ስለማውቀው ማለት ነው። ስለዚህ እዛ ውስጥ ጭቅጭቅ ውስጥ መግባት አስፈላጊ ስላልሆነ ነው። ተጀምሯል። ስለባቱ አውርተንበት ስለምናውቅ ማለት ነው። አዲስ አንተ አይደለም የምታዘንጋይድ የምታደርገን አብዱ ተረጋጋ። ይሄ ነው ችግራችሁ እኮ እዚህ ጋር አሁን 900 የሰማ ስለሆነ ሐዲስም ቁርአንም የለም ብለህ አረጋግጠው መጀመሪያ። እፎይ እንደዛ እንረዳውም ሌላ ጉዳይ አንቱ አለ የምትል ከሆነ እፎይ አምጣዋ። ባቱን አይገልጽም ብለህ ነው የምታምነው? እሱን እናውቃለን አይደለም? እንደዛ የሚል የለም። አላህ ባቱን ይገልጻል የሚል ሲጀመር በባቱ በቂያማ ቀን ስግደት ባቱን ገልጦ አሰግዱለትም አታዩም? የለም እንደዛ። አንተው ኦኬ። ጀሚልስ እንደዛ ታምናለህ? አታምነው? አንተው እንጂ ተው። አሁን የጀሚልን ተውና አንተው አለ የምትል ከሆነ አንተው። አይ ጀሚልስ ባስ ሲገለጥ ቀን ታምናለህ? አታምነው? የመጀመሪያው ለምን አልጠቀም ካልከኝ እኔም አምናለሁ። ቆይ ፕሊስ ካድር አትቀላቅላ። ለእኔ ያልከውን እሱም በለው። ባት በገለጥበት ቀንና ፕሊስ ሚዩት አድርግ። ቆይ አላህ ሰጋጆች በሚጠሩበት ቀን አላህ ባቱን ገልጦ በባቱ ታውቁታላችሁ አታውቁትም? ጀሚል ስማኝ። አይ አንዱ ሳያልቅ ወደ ሌላው መዘሉ ምን አመጣ? ያ በዛ ነው ቶፒኩ ላይ ሲምታታ ነው የማፈልግም አክቹዋሊ። ኦኬ ወደ መጀመሪያ እንመለስ። ከአቅጣጫ ጋር እኮ በተገናኘ ከሆነ እየተወራ ነው ብዬ ነው። ከአቅጣጫ ጋር ከሆነ አላህ ይመጣል ወደ እነሱ በዛ ነው አርዲ ስለባት እነሱ ስለማኑ ነው። ስለዚህ ርዕሱ ሌላ ሽፍት እንዳይዝ ነው። ስለዚህ ሌላውን ቀጥል። እሺ ይታያል ወይ አይታይም በሚለው ማውራት ነው የሚሻለው። ቀጥል። እሺ አይሰማም? ቀጥል። እሺ አይሰማም? ቀጥል። አዘጋጅለት አርዲ እስከዛ አላህ ተወለደ አላህ ሱብሓነሁ ወተዓላ አላህን ሱብሓነሁ ወተዓላ እናየዋለን ቀጥታ በአይናችን ማለት ነው። ይህን ደግሞ ነቢያችን ዓለይሂ ሰላቱ ወሰላም አሁን ባወጣው ሐዲስ ተናግረዋል። አላህ ሱብሓነሁ ወተዓላ በማገናዘቢያ እንዲህ በተገለባጭ በማስገንዘብም ቀጥታ የተናገረበት ቦታ አለ ማለት ነው። ቀጥታ አላህን ሱብሓነሁ ወተዓላ እናየዋለን። ይህ ነው መቴ ከዚህ የተጋጨው ካለ ደግሞ ይሄ ዝም ብሎ አሁን ከድር ሲናገር ማለት ነው። ቅድም ምንም አይነት እሱ የሚናገረውን ቁርአንና ሐዲስ የጠቀሰው ነገር የለም። የሚናገረውን ይደግፍ ማለት ነው። ዝም ብሎ ከራሱ የመነጠቀ ያወጣ የተናገረው ነው እንጂ ቁርአንና ሐዲስ ምንም ያወጣው ነገር የለም። እሱ የሚደግፍ ማለት ነው። አላህን ሱብሓነሁ ወተዓላ እሱን አናየውም፣ እሱን እንትኑ ነው የምናየው ነው የሚል የለም። ነቢያችን ዓለይሂ ሰላቱ ወሰላም እዛ ቦታው ላይ ራሱ ባመጣው ሐዲስ አላህን እናየዋለን አሉ እንጂ አላህ ሌላ ነገሩን እናያለን ወይ የሆነ ነገር እናያለን አሉ። በግልጽ ቃል አላህን ሱብሓነሁ ወተዓላ ታዩታላችሁ ምንም ሳትገፋፉ አሉ። ይህ ነው ግልጹ ቃል። ኦሬት ስለዚህ ጀሚል ምንም አልተናገረም። ኩፎይ ምንም የተናገርከው የለም። የሚታየው ምኑ ነው? እሺ
ምኑ ነው የሚባለው? ለአካል ነው አብዱልፈታህ። ምኑ የሚባለው ክፍለ አካል ላለው ነው። አንተ ለምን በፍጥረት ቅያስ ታደርጋለህ ፈጣሪን? ከድር ቆይ አንተ ከድር ያንተ ሐሳብ ሌላ ነው። የጀሚል ሐሳብ የጀሚል ሐሳብ ፊዚካሊ የሚታይ ነገር ነው፣ የሚዳሰስ ነገር ይታያል። ስማ ምኑ የሚባለው ለፍጥረት ነው፣ ክፍለ አካል ላለው ነው። ከድር እሱ የሚዳሰስ ነገር እኮ እያለ ነው የሚታየው፣ አይን የሚያርፍበት ነገር አለ እያለ ነው ከድር። መጀመሪያ እናስተካክል፣ እንረዳ። የሚታየውን በፍጥረት ያንተን አይደለም የከድር እኮ የጀሚልን ነው ማለት ቅያስ ካደረግን ዋጋ የለውም። ወይ ሙጀሲማ ነው የሚሆነው ወይ ሙዓጢላ ነው የሚሆነው። እሺ አንዴ ክፈቹ ቤላ የአርዲና አንዴ አዲሱን ክፈቹ። ሰዓቱም እየሄደ ስለሆነ ኖ አይ ቲንክ አዲሱን ክፈቹ እና ይታያል ከተውና ከዛ በሐዲሱን እናብራራዋለን። ታያለህ ቁርአኑ ሳይሆን ቁርአኑን ተክፈተውና በሐዲሱ እናያለን። ከዛ ሐዲሱ ሰነዱ ይታያል። ቁርአኑ ምንም የሚል ነገር የለውም። ሐዲሱን የቀራ ነው እየሰማኝ ነው። እኛ በሰነድ ነው። አሁን ቡኻሪ ብትል ለበይክ። ስለዚህ ምንም አንጨቃጨቅ። በቃ ቁርአኑ ምንም ስለማንም ነገር የሚያወራው ነገር የለም። በቃ ልርዳህ ሙፈሲሮቹ እንዳለ ካላወራው የሆነ ያለ እኮ ልታስመስሉ እኮ ቃጣችሁ። ቁርአኑን ልክፈት ምናምን ስትል ሐዲሱ ይነበብ ከድር እባክህ አንድ አዳምጣ። ስለዚህ የእናንተ እይታ አለ፣ የዋብዮቹ እይታ አለ። ይህንን ታውቃለህ አይደል? ለምን ትጨቃጨቃለህ? እዚህ ቤት ስገባ የመጀመሪያ ቀን ነው። ይህንን አውርተንበት አናውቅም። እናውቃለን። ስለዚህ ለምን እንጨቃጨቃለን? አሁን እነሱ ይፈስሩበት ሰው ግን ሱረቱ ቀለም 42 አዳምጣ። ሱረቱ ቀለም ላይ 42ኛውን አያ እነሱ ሲፈስሩ በሐዲሱ ይፈሰሩታል። እናንተ ደግሞ ሱረቱ ቀለምን ያለውን ላላህ አሰጡትም። አይ ነው እንዴት ማለት እንዴት ለምን አንሰጡም? ባት ሲገለጥ የሚለውን ማለት ነው። ታዲያ ባት ሲገለጥ የሚለውን እኛ እናምንም እንዴ? የፈጣሪ ነው ግን ካልክ ግን ባት የሚባለው ለፈጣሪ ነው ካልክ ግን እንደዛ አይደል ከሱ እኮ ነው እኔም እያልኩ ያለሁት እሱን ነው። እነሱ ላላህ ያስጠጉታል፣ እናንተ ደግሞ ያላህ ነው ብላችሁ አታምኑ። አዎ ፈጣሪ በባት አይገለጽም። ስለዚህ ተስማማን። ቁርአኑ ያላህም አላለም የሰዎችም አላለው፣ ባት ሲገለጥ ብቻ ነው ብሎ ነው ያለፈው። ሙፈሲሮቹ አዎ ከድር አንተን ያግዙሃል። በቃ ተፍሲሮቹ እኔ እስከማውቀው ድረስ 70-80 በመቶ እናንተን እንዳላችሁት አንተን ይደግፈዋል፣ ዋብዮችን አይደግፋቸውም። ነገር ግን ሐዲስ ደግሞ አለ። ሐዲሱ ደግሞ እኔ እስከማውቀው ድረስ ዋብዮችን ይደግፋል፣ እናንተ የምትጠረዱበት አለ። ዋብዮቹ በሐዲስ ይፈሰሩታል ማለት ነው። ስለዚህ አሁን ባስ ሲገለጥ ብለው እነሱ የሚሉት ይህንን ሐዲስ መሰረት አድርገው ተሳሳቱ። እፎይ አንተ ሙፈሲር ብለህ የምታምነው ስማን፣ ሙፈሲር ብለህ የምታምነው አካል ማንን ነው? እናንተ ሙፈሲሮቻችን ያላችኋቸው ሊቃውንቶቻችሁ ትክክል። ስማ ከራሱ የሚፈስረው አካል ማን ነው? አሁን ቀጥታ ማለት ነው ስልክ ቀጥታ ተፈሳሪው ማን ነው? ቁርአን የሚፈስረው ማለት ነው። ሐዲሱን አንብበው። እነዚህ ሙፈሲሮች ማለት ነው። ሐዲሱን አንብበውና ሙፈሲር ሐዲሱን አንብበሽ ተርጉም። እፎይ አቤት እፎይ ሙፈሲሮች ማለት ነው የሚያነሱት ከላይ እየመጣ ነው። አሁን እስከ ነብዩ ሄደ ከሐዲስ ነው የሚያነሱት። በቃ እኮ ሐዲሱ እናንተን ይደግፋል አልኩኝ እኮ ሐዲሱ እናንተን ይደግፋል። ስለዚህ በሐዲሱ ሲኬድ እናንተ ባስ ሲገለጥ ዛሬ ምንድን ነው እሱ በቃ ምንም አይደለም። ሙፈሲሮችን ከድር ሐዲሱ ሊነበብ ሲል ወጣ እንዴ? ሙፈሲሮችንና ሐዲስን ስንትን በቃ ምንም ጀሚል እየሰማኝ አይደለም ወይ ነው?
ነገር አያወራም። እስቲ ሀዲሱን አንዴ ተናገር ቢላ እባክሽ። ሀዲሱን አንዴ አንብቢውና እንጨርስ በቃ። እሺ ቀጥሎ ቤላ። ኦኬ ይኸው የሚገኘው ሀዲስ ሳሂህ ቡኻሪ 7439 ላይ ነው። ምንድን ነው የሚለው? then the almighty will come to them in a shape other than the one which they saw first time ይላል። ኦኬ መጀመሪያ ከሚያውቁት ቅርጽ ሌላ ጌታቸው ይመጣል ይላል። then he will say I am your lord ምን ይላቸዋል? እኔ ጌታችሁ ነኝ ይላቸዋል። and they will say you're not our lord እነሱ ደግሞ ምን ይመልሱታል? አንተማ ጌታችን አይደለህም ይሉታል። and none will speak to him then but the prophets ማንም አያናገሩም ከነቢያት በስተቀር ማለት ነው። and then it will be said to them do you know any sign by which you can recognize him በምንድን ነው የምትለዩት ወይም ደግሞ በምንድን ነው ለይታችሁ የምታውቁት ምልክት አለ ወይ ብለው ይጠየቃሉ። they will say the shin እነሱ ምን ብለው ይመልሳሉ? በባቱ ብለው ይመልሳሉ ማለት ነው። and so Allah then uncover his shin ከዛ አላህ ምን ያደርጋል? ባቱን ይገልጣል ማለት ነው። where upon every believer will prostrate before him and there will remain those who used to prostrate before him ከዛ ሁሉም አማኞች ይሰግዱለታል ማለት ነው። ባቱን ይገልጣል ከዛ ሁሉም አማኞች ይሰግዱለታል። ይኸውና ሀሳቡ አንዱ ፈተና ነው። ወጣው እሺ ኤኒዌይስ አዲሱ የሚለው ይሄንን ነው። አረዲ ቀጥል። ያ አይ ቅድም አልገባኝም እኔ ከድር ሀዲሱም እንደዛ አይልም ሲባል ለምን እንትን እንዳለ አይዶን ነው አልገባኝም። ግን ግልጽ ነው ሀዲሱ። አዎ አላህም ቅርጹን እየቀያየረ ነው የሚመጣው። መጀመሪያ በማያውቁት ቅርጽ ወይንም በማያውቁት ምስል ሱራት ስለሚል በማያውቁት ምስል መጀመሪያ ይመጣል። ይሄ መቀያየር ነው፣ ቅርጹን እየቀያየረ በሚገባ ከድር ካለ ተመልሰህ ማውራት እንችላለን ከፈለግ ወይም የሚዘጋ ከሆነ ወይም በውስጥም እኔን ልታወራኝ ትችላለህ። አይልም ካልክ ይላል በሚገባ በማታውቁት ቅርጽ መጀመሪያ ይመጣል። ጭራሽ ጌታችን አይደለህም ብላችሁ ታባርሩታላችሁ። ልክ ሰይጣንን በምታባርሩበት ንግግር ማለት ነው። አውዙ ቢላህ እኛ ከአንተ በአላህ እንጠበቃለን ብላችሁ አላህን ዞር በል ትላላችሁ። ከዛ በኋላ ደግሞ በምታውቁት ቅርጽ ደግሞ ተመልሶ ይመጣል ይላል። አይ እኔ ሀዲሱን አልቀበልም ከሆነ እሱ ሌላ ነገር ነው። የሚለውን ግን አይልም ብሎ መከራከር ግን ልክ አይደለም። እሺ ሰዎች ኤኒዌይስ ምንድነው አቂዳቸውን ለዩ። ሀባሾች ስለሆኑ እነኞቹ የሚረዱበትን እንትን በሉ። አሁን ቁርአኑን ስጠቅሱ ቁርአኑን በሙፈሲሮቻቸውም ስለማይሉት ጥንቃቄ ያደርጉት የሁለቱን አቂዳዎች እና ይሄንኛውንም አይቀበሏችሁ። ባት ሲገለጥ ምናምን ብትሉ አይቀበሏችሁ። እንግዲህ ቡኻሪ ሀዲሱን እንትኑን እኮ ቁርአን ላይ አንድ አረፍተ ነገር ስለሆነች እሷን እንደፈለጉ አድርገው ሊፈቱ ይችላሉ። ሀዲሱ ላይ ግን የተጻፈው ነገር ግልጽ ስለሆነ አይ እኛ ይሄንን አንቀበልም ከሆነ ሀዲሱን ኮምፕሊትሊ ሪጀክት ማድረግ ካልሆነ በስተቀር ሀዲሱን አይክዱትም። ሀዲሱን መካድ ሳይሆን ስለዚህ ትርጓሜ ጨዋታ ይሆናል ማለት ነው። ለዛ አቂዳቸውን መለየት ያስፈልጋል። ለዛ ነው ከአቂዳቸው አንጻር መጠየቁ ጤናማ ስለሆነ አሁን ባት ሲገለጥ የሚለውን በፍርድና በቁጣ እንደዛ ተዊል ያደርጋሉ። አንደኛ ተዊል ስለሚያደርጉ ብዙም መሞገት ከእነሱ ጋር አዋጭሽ መስሎ አይታየኝም። ብዙም አያዋጣ ማለት የነሱ እምነታቸውን ቤዝድ አድርገህ ስለሆነ የምታደርገው ተዊል ስለሚያደርጉ ባት መግለጥ የሚለውን ከቁጣ ከፍርድ ጋር አያይዘው ነው የሚተረጉሙት እንጂ ባት የሚገለጥ አለ ምናምን ብለው አያምኑ። ታዲያ ቅርጹን እየቀያየረ የሚመጣውስ ምን ብለው ነው የሚፈቱት? እሱን ጠይቃቸው። እሱን ሜይ ቢ እናወራለን። በውስጥ እንትን በለኝ ኮንታክት አድርገኝ ነው ማንኛውም ኤኒዌይስ ያለው እንደዛ ነው ማለት እንትናች አድሬስ ማድረግ አለብን እምነታቸውን። አንድ ሰው እንትን ስንል ከእምነቱ ቤዝድ ሆነን ነው እንትን ማለት ያለብን፣ አለበለዚያ ጉንጭ አልፋ ይሆናል። ቤላ ቪዲዮ ሰርች ያለውኝ ሪፖስት አድርጉልኝ እያለች ነው። ቃል በጣም ጥሩ ጥሩ ቪዲዮ እየሰራ ነው። ሪፖስት አድርጉለት እና ፎሎ አድርጓቸው። ቃልም ላይቭ ይገባል ብዙ ጊዜ። እኔ በጣም ላይቭ እያስጠላኝ ነው ምናምን ነገር፣ ክርስቲያንም የለም ዛሬ ራሱ ደብሮኝ ነው የገባሁት። ስለዚህ ቃል ስለሚገባ ብዙ ጊዜ ፎሎ አድርጉት እሱን
ትምህርት እስልምና ሜይ ቢ ወደፊት እነሱ ናቸው የሚቀጥሉት። ስለዚህ እነሱን ፎሎ አድርጓቸው እና አይበቃችሁም ለዛሬ? ደህና ደሩ። ምንድን ነው እሱ? ምን ተመለ? እናመሰግናለን። ደህና ደር። እከፍታለሁኝ እኔ ወይ አርዲ ካለ እንክፈት። ያ አንድ 10-15 ደቂቃ እንደዚህ ቆይቼ እመጣለሁኝ ዴቭ። በቃ እኛ የምንከፍትና በቃ እዛ እንትን ላለን። እሺ ኑ እኔ ጋር ብታመሹ ካላችሁ ማለት ነው። ሰላም ናችሁ። እግዚአብሔር ያክብርልን። እሺ ደህና ደሩ። ደህና ደሩ። ደህና ደሩ። ፎቶታችሁ ደህና ደሩ።